ወደ እስር ቤት ገባች። በመጨረሻም እውነቱ ተጋልጦ እውነቱ ታውቆ ሳሚ እውነቱን አውቆ እንደነ ሰላምና እንደነ ጆሲ አሸፋፍኖ ማለፍ አይችልም እና ለነ ፖሊሶቹ ሁሉም ነገር ተናግረው እሷ ልታስገድለው እንደነበረና ጆስንም እንዳስደበደበችው ሰላምንም ከዚህ በፊት መርዝ ሰጣ ከጋሽ ግርማ ጋር ልታስተኛው እንደነበረ ሁሉም ነገር ዘርዝሮ ተናግሮ እንግዲህ እስር ቤት አስወርውሯታል ማለት ነው። እኔ በጣም ደስ ብሎኛል። ጆሲም ደስ ብሏታል። ግን የሳሚ ጤንነት እያሳሰበው ይገኛል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑና እንድትቀላቀሉ በትህትና እየጠየቅኩኝ ሀሴት ክፍል 17 ላይ እንግዲህ ጋሽ ግርማ ከአቶ ጆሲ የሚባለው ሸበላ ጋር ተጣልተዋል ማለት ነው። የተጣላበት ምክንያት ነው እንጂ እንግዲህ ደግሞ የመጣበት ምክንያት ፕሮጀክት ነበረ። እዛ ቤት ሊያርፍበት የመጣው ከውጭ ነበር የመጣ እንደምታውቁት ጆሲ ማለት ነው። እና የመጣበትን ነገር አሳክቷል። ፕሮጀክቱ አልቋል። ስለዚህ ፕሮጀክት ካለቀ ወደ አገር መመለስ ትችላለች ሲባል እኔ አልመለስም፣ መጨረስ ያለብኝ የቀሩኝ 2 ነገሮች አሉ። ወንድሜ አጠገብ ሆኖ እንደ ትንኝ እየበሉት እያለ እንዳለ አይቻለሁ። ስለዚህ ያንን ትንኝ ሳላጠፋ እኔ ከዚህ ጋር አልሄድም ብሎ ወስነዋል ማለት ነው። በዚህ ነገር ደግሞ ሜሮንና ጋሽ ግርማ ደስተኛ አይደለም። ምክንያቱም ደስተኛ ያልሆኑበት ምክንያት የእነሱ ማንነት ስለሚጋለጥ፣ የሜሮን ማንነት ስለሚጋለጥ ጋሽ ግርማ እስከዛሬ ድረስ ሲያጠፋ የነበረው ከሰላምዬ ጋር ሲያረግ የነበረው ስለከስከስ የነበረው የሰላም ጥፋት ምንም እንዳልነበረ ስለሚታወቅባቸው ሁሉም ሰው ፈርቷል ማለት ነው። እና ይሄን ነገር ደግሞ ጆሲ ሳላወጣ አልሄድም በማለት ሲናገር ከሳሚ ጋር ተጣልቶ ጋሽ ግርማ ሳሚን ደደብ ብሎ እንግዲህ ውሃ ደፍቶበታል ማለት ነው። ይሄ ነገር ደግሞ ሜሮንን አስደስቷት ቁጭ ብላ አፏን ይዛ እየሳቀች ነበረ። ግን ልታናገው ስትሞክር ይሄ ሁሉ ያንተ ጥፋት ነው፣ ለማንም ገረድ ብለህ በማንኛውም ሰዓት ሰው ሲናገራት ጥልቅ እያልክ ነው ይሄ ሁሉ ነገር የደረሰብህ ብላ ስትናገር፣ ከዚህ በኋላ እኔን አንድ ቃል ብትናገሪ አይን ስብሽን ነው ማጥፋልሽ ከዚህ አጠገቤ እያላት ማለት ነው። እና እንዴት አንጀቴን እንዳራሰኝ አታውቁም ቤተሰብ ማለት ነው። እና ለማንኛውም ውዶችዬ ጆሲ በጣም ከባድ ድብደባ ደርሶበታል። ምንም አይሆንም ብዬ ተስፋ አደርጋለሁ። ያው የእሱ ጥፋት ነው። ሜሮ ምን አይነት መጥፎ ሰው እንደሆነች እያወቀ ሁሉም ነገር እንደሚያውቅና በቅርቡ እንደሚያጋልጣት በፊት ለፊት ሆኖ ልናገራት አይገባም ነበረ። ተረጋግቶ ብቻውን ነበረ ነገሮችን ማከናወን የነበረው። ወይኔ ምን አለበት እኔም ቢያስገቡ እኔ ተውኖ ነበር የሱን ትወና ማለት ነው። ምክንያቱም የሆነ ነገር ለማለት ስትፈልጉ ዝም ብላችሁ ጠላታችሁ አጠገብ ቁጭ ብላችሁ ማን ጠላታችሁ ማን ወዳጃችሁ እንደሆነ ለይታችሁ ነው ስራ መስራት ያለባችሁ። እሱ ግን ምንድነው ያደረገው? ከሰላምዬ የሰማውን እንዳለ ዘርዝሮ በሌላ ቋንቋ አድርጎ ይሆን አላውቅም ቀይሮት ሄዶ ነገር ስለሚሮ ማለት ነው። እና እንደዚህ ማድረግ አልነበረበትም። ማድረግ የነበረበት ብቻውን አስቦ አሰላስሎ እቺ ልጅ እንዴት ነው ማንነቷን ለሳሚ ማሳየው ብሎ ብቻውን ነበር መስራት የነበረበት። መናገር አልነበረበትም። በመናገሩ ደግሞ የሜሮ ሰይጣን እጥፍ እንዲጨምርና ክፋቷ እንዲጨምር ነው ያስደረገው። አስደርጎ ደግሞ ለማንም አልተረፈም፣ ለራሱ ነው የተረፈው። እንግዲህ ሊደበደብ ሲል ደግሞ ከጀርባ እያየ ነበር አይደል? እየሄደ እያለ ማለት ነው። ከጀርባ እንደዚህ እያለ ነበር ሲያይ ነበረው ሰውየው ማለት ነው። አጠገቡ የሄደው እስኪያበላው ድረስ ዝም ነበር ያለው ማለት። ለምን ዝም አለ? እሺ መደብደብ ፈልገው ይሆናል፣ ያው ድራማውን እንትን ለማለት ነው። እኔ ግን የሚገርመኝ ማለት ነው ዳይሬክተሩ ሰርቶ እነሱ ምንም አላደረጉም አይደል? እንደ ዳይሬክተሩ ያዘዛቸው ነው የሚሰሩት። የኛ እንደዚህ መንጨርጨርስ ምን ትሉታላችሁ? እኔ አላውቅም። እናንተ እስቲ መልስ ስጡኝ።